ሃይማኖቱ የገባው በሰሜን ነው። ቆይ ባክኔ በመንፈስ ጎንደር ጎጃም ልግባ በመንፈስ ገባው። በእግር መሄድ ጤና ነው ብለው መነኮሳቱ ሲሄዱ ፋራ ሚል እውነት ነው፣ ልክ ነው። ፖስተር የሚያስፈልጋት ቤተክርስቲያን ግን አይደለች። እኛ ቤት እየታየ የመጣ አሳፋሪ ነገር አለ። በጣም አስነዋሪ፣ በጣም ሰሜንን አሁን አስለቀቃል። በእኛ ቤት ደግሞ አሁንም ችግር አለ። ለዚህ ቸርች የሚሆን ገንዘብ እፈልጋለሁ። እግዚአብሔር አምላክ ጽናቱን ይስጣችሁ አባቶቻችን። ነውር ነው። እሸቱ መጣ ቀረ የራሱ ጉዳይ ነው። ቀብቻለሁ ምናምን እንድትለኝ አልፈልግም። እኔ መቀባተን አውቃለሁ። የመስቀሉ ሰር ቁማርተኞች በጣም እየፈሉ ነው። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይተን ስለምታደርጉም ከልብ አመሰግናለሁ። ሰሞኑን አንድ ዘመቻ ተጀምሯል። መልካም ወጣት ሲጀመር ወይም ሊጀመር ሲል እንግዲህ እንቅፋቶች አይጠፉም የሚል ከዛኛው ቤት ግርታ ይሰማል። እንቅፋት ተብሎ የሚነገረው እኛኑ ነውና በጣም ነው ያሳቀኝ። አልፎ ተርፎ ደግሞ የተዋህዶ ልጆች ተከፍሎላችኋልና ኑ የተባለ ጥሪ የቀረበላችኋለሁ። ያልገባቸው ነገር ተከፍሎባችኋል። ለኛ ተከፍሎላችኋል ነው ያሏቸው ለኛ ልጆች። እኛ ግን ቀድሞ ተከፍሎባችኋል። ወንጌልን ለዓለም ያዳረሰች ቤተክርስቲያን የዛ ልጆች ናቸውና ምንድነው እሱ ተከፍሎላችኋል የሚሉት? ቃርሚያ እንድንቃርም ነው። ተከፍሎባችኋል ስንል ደግሞ እርሻውን እንዲወስዱ ገበሬው እንዲሆኑ ነው። በዚህ ሂደት ውስጥ በጣም የሚያስገርመኝና የሚያስደንቀኝ ነገር አለ። ስለዚህ 4 ቪዲዮዎችን ይዣለሁ ማለት ነው። ከዛኛው ቤት 2 ከኛ ቤት ደግሞ 2 ቪዲዮዎችን ይዘናል። በጣም የሚገርም የሚደንቅ ነገር ነው። ምንድነው እሱ? ሰሞኑን እንደምትመለከቱት መልአኩ ገብርኤል ወይም ጻድቁ አቡነ ተክለ ሃይማኖት በማጥላላት ላይ ሄደዋል። ለምሳሌ ተክልዬ ምን ክንፍ ኖሯቸው ነው ከአንደኛው ቤት አንደኛው ቤት የሚሄዱት? ገብርኤል በአንዴ 2 የሚገለጠው ምንድን ነው ይላሉ። መላእክቶቹን ጻድቃን ሰማዕታቱ የሚያንቋሽሹት የሚያጣጥሉት እኛ በአንድ ጊዜ 2 ቦታ እንገለጣለን የሚል ማደናገሪያ ይዘው መጥተዋል። ይህን ሰው እየተመልክተን እንምጣና እስቲ እንሳቅ። አስቡት። አቡነ ገብረ መንፈስ ቅዱስ በአንዴ 2ም 3ም ቦታ አይመጡም ብለው የሚከራከሩ በዝግመተ ሕሊና ውስጥ ያሉ ድኩማን ራሳቸውን በአንድ የት ወስደውታል? እስቲ ሰምተን እንምጣ። ቆይ ባክኔ በመንፈስ ጎንደር ጎጃም ልግባ ሹና ካቶራ ዳዛታታታ ሻላላ ባካፎሳ ማታታራፈ ዲያማስ ጉዳዩ መንፈሳዊ ነው። ሰሜንን አሁን አስለቀቃል። በሰሜን ክልል ላይ የሚሰራ አካልን ተረጋግጠዋል። ዘንዶን ረጋግጠዋል። መተቱን አፈራርሷል። ደም አፋሳሹን ወገዋለሁ፣ አቃጥለዋለሁ። በቃኝ ልሂድ ከዚህ ውስጥ አውጡኝ ልሂድበት። ካታቦ ሳካማታ አገር እየፈታው ነው። ከተማ እየፈታው ነው። በዛ ከተማ በዛ ክልል ላይ ያለ የደብተራ የጥንቆላ ዝቅ ብሎ አንድ ብሎን መፍታት የሚያስችል ተክለ ሰውነት ላይ እንኳን ሳይገኝ በጣም በሚከብድ መልኩ ሀገር እየፈታው ነው ሲሉ ግራ ግብት ነው የሚለኝ እኮ እኔ አሁን ይሄ እኮ መጥፎ እኮ ነው። በዛ ቤት ያሉ አዳራሾች የሚዘምቱት ሰሜን ላይ ነው። እኔ እኮ ሰውም ቅን ስለሆነ ነው እንጂ
በእውነት ሌላ ነገር እኮ ኢንተርፕሬት መደረግ አለበት። ሰይጣን ሲባል ወደ ደቡብ ላይ ባዕድ አምልኮ የለም፣ ምዕራብ ምስራቅ ማዕከላዊ ላይ የለም። ለምንድን ነው ከሰሜኑ ጋር የምትተሻሹት የምትለካኩት? ገንዘብ ባለበት ልብ አለ እንዲህ። ሃይማኖቱ የገባው በሰሜን ነው፣ ሊቃውንቱም ያሉት በዛው ነው። የማያውቅ ሰው የሚያቅን መንካት አለበት ለመታወቅ። በቃ ሌላ ታምር የለም። ይቺ ናት ነገርየው። በጣም የሚያስገርም ነገር እኮ ምን ብለዋል? በመንፈስ ገባው ማ አንድ ተራ የኔ ዘመን ግለሰብ የኔ ዘመን ግለሰብ የቀደሙ አባቶቹንስ ታሪክ የለም ተረት ነው ብሎ የሚያወራ በአውሮፕላኑ ሲሄድ የሚያደንቅ ደመና ጠቅሰው ተጉዘዋል የሚባሉ አባቶቹን የማይቀበል የእግር ማሳጅ ብሎ ጊዜውን የሚያጠፋ ማሽን የሚገዛ በእግር መሄድ ጤና ነው ብሎ መነኮሳቱ ሲሄዱ ፋራ የሚል የተቀመመውን ውድ መድኃኒት በሀገሩ አላገኝ ሲል ከውጭ የሚያስመጣ ቅጠል በጥሰው ስርምሰው የሚያዘጋጁትን ኋላ ቀር የሚል ግንስ እኔ ነኝ ከፊት ዓለም ከመፈጠሩ ጀምሮ እኔ ነኝ የሚል ትውልድ አያስደነግጥም? አያሳፍርም? ቢያንስ የቀደመ ታሪክ አለኝ የዛ ዘመን አባቶች ልጅ ነኝ ብሎ ቢነሳ እኮ ያስኬዳል። ልጅ ነኝ ብሎ ቢነሳ ያስኬዳል። የለም ብሎ ከእንደገና ከሌለ ማን አሳየ? የሚያስገርመው እነዚህ ሰዎች በየአዳራሾቻቸው እከሌ ፓስተር እንትና ዛሬ ይመጣል፣ ይቀወጣል፣ ይቀለጣል ምናምን ብሎ ነው ማስታወቂያ የሚሰጡት። እኛ ጋር አሁን ደካማ የሆኑ ግለሰቦች ከየት እንደመጡብን አላውቅም፣ ፖስተር ሲለጥፉ ቅር ይለኛል። ፖስተር የሚያስፈልጋት ቤተክርስቲያን ግን አይደለች። ምዕመኑም ቢሆን አገልጋይ ሄዶ የሚሄድ አይደለም። ቃሉ በልባችን አለ። በዚህ ላይ በጣም ደስ ያሰኙኝ ነገር መጋቢ ሐዲስ እሸቱ በየቤተ ክርስቲያኑ የሚደረጉ ጉባኤዎችንና በየአዳራሹ የሚደረጉ ዝግጅቶችን አነጻጽረው የተናገሩበት ነገር በጣም ስለተመቸኝ እስቲ እንስማውና ወደ ሁለት ወሳኝ ጉዳዮች እንወስዳቸዋለን። በእኛ ቤት እየታየ የመጣ አሳፋሪ ነገር አለ። በጣም አስነዋሪ፣ በጣም የውጭ ብቻ አይደለም መተቸት። ወደ እሱ እንመጣለን። እንስማቸው። ፕሮግራም መሪው ሲናገሩ መምህር ገሌ ይመጣል፣ ዘማሪ ገሌ ይመጣል ብለን ማስታወቂያ አልሰራንም አሉ። እውነት ነው፣ ልክ ነው። ሌሎች ሃይማኖቶች ፓስተር ገሌ ይመጣል፣ ነብዩ ገሌ ይመጣል፣ ሐዋርያው ገሌ ይመጣል፣ ዘማሪ ገሌ ይመጣል ብለው ማስታወቂያ የሚናገሩት ወደው አይደለም። ሚካኤልም ገብርኤልም ማርያምም ተክለ ሃይማኖትም የላቸው። የኛ አባቶች ግን ከልደታ እስከ 30ውን ቀን ሙሉ ማስታወቂያውን በወረቀት ሳይሆን በልብ ላይ ጽፈውልናል። በቃ በ12 በዓሉ ማን ነው? በ12 በ19 በ21 በ24 በ23 በ31 በጅምላ እየሄዳችሁ እንዳይሆን ብዬ ነው። በ17 በ16 ይሄ ማስታወቂያ የተነገረው በብላክቦርድ ላይ ነው? በቴሌቪዥን ነው? በሬዲዮ ነው? አይደለም። አባቶቻችን ወጪ ሳናወጣ ገንዘብ ሳናወጣ የማስታወቂያ ሳንከፍል በየልባችን ላይ ጽፈውልናል። ይሄ ትልቅ ሀብት ነው። ምዕመናን እንደው ቁልቁል ወርዶ በሌሎች መቅናት በእውነት ውርደት ነው። ስለዚህ እኔ
በየመንገዱ ላይ መጋቢ እንትና ይመጣል መምህር እንትና ይመጣል እየተባለ ወረቀት ካገኛችሁ እየቀደዳችሁ ብትጥሩ ዋጋ ታገኙበታላችሁ። አትቀበሉ። ይሄንን ነውር ነው። እሸቱ መጣቀር የራሱ ጉዳይ ነው። አየለ መጣቀር የራሱ ጉዳይ ነው። ቢዘምር ለራሱ ቢሰብክ ለራሱ ነው፣ ለእናንተ አይደለም። ድንግል ማርያም ከመጣች መቼ አነሳችሁ? ቅዱስ ሚካኤል ከመጣ በቂ ነው። ገብርኤል ከመጣ በቂ ነው። ስለዚህ ይሄንን እኔ ብዙ ጊዜ ቃወማለሁኝ። በጉልበት የሚለጥፉ ሰዎች አሉ ስማችንን። በእውነት ስማችን እንኳን እዛ ላይ ሊለጠፍ ለራሳችን መቀየሪያ ተንጨንቆናል። ምንም ጠቃሚ ስም አይደለም። ሙታ ያስነሳ ድውያ ይፈውስ ምን ያረጋል? ምእመናን ይሄ እናንተም አታባልጉን። ያው በእውነቱ እግዚአብሔርን ትታችሁ እንደው መስመር የምታስቷቸው ሰባካያኑም እናንተ ናችሁ። ያጨበጨባችሁ ያለ ቦታው ለሮጠም ለተቀመጠም እኩል እያጨበጨባችሁ የሚሮጠው ቆመ፣ የቆመው የተቀመጠው ተኛ። ደህና ዋላችሁ። እና ይሄ ነው እንግዲህ ምእመናን። በሌላ ቀን መጥቼ በሰፊው አስተምራለሁኝ። ለዛሬው ሰላም ደሩ። እግዚአብሔር ከእናንተ ጋር ይሁን። ቃለ ሕይወትን ያሰማልን መምህር። በጣም እኮ ነው የሚያስገርመኝ። እንደው አንዳንዶች ጥሩ ቃል ተናጋሪ መድረክ አድማቂ ብቻ አድርገው ያዩዋቸዋል። መጋቤን አይደሉም፣ ሊቃውንት ናቸው። የቤተ ክርስቲያናችን አይን አባት መካሪም ጭምር ናቸው። በእድሜ በጤና ይጠብቅልን። አይታችኋቸዋል ምን እንዳሉ። ስማችንን እንኳን ልትለጥፉ መቀየሪያ ያተናል። የሚረባ አይደለም። መጣን አልመጣን ተዉት። መልአኩ ከመጣ በቂ ነው። ጻድቃን ሰማዕታቱ መላእክቶቹ ከመጡ በቂ፣ መድኃኔዓለም ካለ በቂ ነው። አይገርምም? በቃ እኔ ማረባ ነኝ። የሚገርም እኮ ቃል ደስ የሚል ነገራችሁን ነው። ሰው አይታችሁ አትከተሉ ነው። እኔ መጋቢ ነኝ ብለው እንኳን አይናገሩም የኛ አባቶች። ነህ ተብሎ ነው የሚሰጣቸው። አይደለም ስሜን ልትለጥፉ ስሜን ልቀይረው እያልኩ በዛኛው ቤትስ የእሳቸው ተቃራኒ ተመልከቱልኝና ወደኛ ቤት ጉድ እንመጣለን። ተመልከቱልኝ። ለዚህ ቸርች የሚሆን ገንዘብ እፈልጋለሁ፣ የሚረዱኝ ሰዎችን እፈልጋለሁ። አገልጋይነ ቀብቻለሁ ምናምን እንድትለኝ አልፈልግም። እኔ መቀባተን አውቃለሁ። መቀባተን የሚያረጋግጡ መጽሐፍ ቅዱሳዊ ማስረጃዎች በላይ አሉ። አሁን የሚፈልገው ፋይናንስ በር ትከፍታለህ፣ አገልግሎትን ቀጥላለሁ። በ40 ቀን ውስጥ የፋይናንስ በር ካልተከፈተ ዘግቼ ወደ ስራ ገባለሁ። ተጨቃጨኩ። ጭቅጭቁ ልጅና አባት ነው። እንግዲህ ያው ነገሩ ከመንፈስ አይደለም። ፋይናንስ በሩን ታመጣለህ አታመጣም ከእግዚአብሔር ጋር ነው ምትርኩ። መቀባቱን ከእግዚአብሔር አይደለም የሚጠይቀው። በቃ እኔ ያረጋግጫለሁ፣ መጽሐፍ ቅዱሳዊ ማስረጃዎች አሉኝ። እግዚአብሔር አምላክ በ40 ቀን ውስጥ ግን ፋይናንስ አምጣ፣ ካላመጣ ዘግቼ ሄዳለሁ። ከእግዚአብሔር ጋር ጸብ። አይገርምም? አንድ ምድር ስንት ሰው ይዛለች፣ ስንት አስተሳሰብ ታስተናግዳለች። አንዱ አረባም ይላል፣ አንዱ እኔ ተቀብቻለሁ ይላል። አለማወቅ የተጫናቸው ሰዎች ናቸው እንግዲህ አዋቂዋን ቤተክርስቲያን የሚናገሩት። ገንዘብ ስንቃቸው የሆኑ ሰዎች ናቸው እንግዲህ አማናዊቷ ቤተክርስቲያን ስትፈርስ እያየን ነው የሚሉት። አሜን የሚለው ህዝብ ግን ምንድን ነው አሜን የሚለው? የፋይናንስ በር ከፍቻለሁ የሚል ሰውዬ ክፈትልኝ ብሎ እየለመነ እኮ ነው። ሲያስበው ከሚለምን ይሄን ህዝብ ለምን አላርሰውም ብሎ በቃ እኔ ከፍትልሃለሁ ብሎ የፋይናንስ በር መክፈቻውን ያስከፍላል። ተከፈተለት ማለት ነው። በጸሎት ሳይሆን በእርድና በእልቅና ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነው። ከከፈላችሁት ችግር የለውም በሉት፣ ያዙት እናንተ እስካላችሁ። በስራ ሳይሆን በምን የመጣ ገንዘብ ስለሆነ ችግር የለውም። ገንዘብ ዋጋው ለሰራ ነው እንጂ በሚራክል መኒ የመጣ ከሆነ ያው ዝም ብለህ ነው ስታፈስ የምትውለው። ሌላ ምንም ነገር የለውም። ሲፈስ የሚል ህይወት ወዳጆቼ ከዚች ቤት አትውጡ። ከበረከታ ለምናችሁ አትጡ። ሌላ ምንም የሚያስቀና ነገር የለም።
ሰንበት ተነስታችሁ ቅዳሴ ዝማሬ ነው። ፉገራ የለም። አምጣ ፓስፖርትን አምጣ እንትንን ቡክን የለም። ሰርተህ ጥረግረህ ብላ የላብህን ውጤት እግዚአብሔር ይባርክልህ። ምርቃት ነው፣ ጸሎት ነው። ስትወጡ ዳቤ ነው፣ ሶፍት አይደለም። ጸበል ነው የተጸለየበት ውሃ ተብሎ ሃይላንድ አይደለም። ለውም ገስታውስ የሚባል የለም። እኛ ጋር ቀጥሯ ሰፊ ነው። 24 ሰዓት ትቀመጣለህ። ቀጥታ ነው ፈጣሪን የምታገኘው እና በሳምንት ለ2 ቀን ለ3 ቀን ምናምን አዳራሽ አይደለም የሚከፈተው። 24 ሰዓት ክፍት ነው። ዞር ብትል ሰው፣ ጠጋ ብትል አጸዱ እንኳን ይናገራል። ጆሮውን ብታቆም መርገፎቹ ያወራሃል። አይን ብትከፍት አዋፎቹ ያስተምረዋል። ልብህን ከከፈትክ ደግሞ ከፈጣሪ ጋር ታገኛለህ። ቤተክርስቲያን ውስጥ ቢርብህ ደጅ ሰላም፣ ብትዘረጋ ምጽዋት ነው። ሊጸድቅም ይፈልጋል። ምጽዋት ፈላጊ እዛኛው በር ላይ የለም። ደጅ ሰላም ተብሎ የሚታሰብ የለም። ሁሉ ክፍያ ነው። ለአገልግሎት ብለህ ሄደ፣ ለጉባኤ መካፈል ብለህ ሄደ፣ ለፉገራ ብለህ ሄደ። ውሃ ብትፈልግ ክፍያ ነው። ምግብ ብትፈልግ ደጅ ሰላም የለም። ጸጥታ ብትፈልግ አይታሰብም፣ ውካታ ነው። የንስሐ የአርምሞ ጊዜ የለም የለም ጭራሽ። ተፈጥሮን ላድንቅ አጸድ የለም። መስታወት ነው፣ ላይት ነው። የክርስቶስ ምሳሌ ጭራሽ አታስበው። መስቀሉን አታየው። የሆነ ሰዓት ከተፈለገ ሊመጣ ይችላል። ከዛ በኋላ የለም። ክብሩም የለም፣ ስሙም የለም፣ ስሙም የለም። ክርስቶስን የተከተሉት ቅዱሳን የሉም። ጻድቃን ሰማዕታት በፍጹም አይታሰቡም። እናቱ እንደውም ጭራሽ አትታወቅም። በዛኛው ቤት ምን ጎደለህና ትወጣለህ? ምን ጎሏችሁ ትወጣላችሁ? እዛ ይፈርሳል ለሚባል አሜን የሚል ህዝብ እዚህ ተደርጎልህ መመስከር ያቃተነን። እግዚአብሔር እንዴት ወዶናል! በእውነት በጣም የሚያስገርም የሚያስደንቅ ነውና የተዋህዶ ልጆች ምግብ ቀርቦላችሁ ሜኑ አትጠይቁ። ምግብ ቀርቦ ሜኑ አትቀላውጥ። ክርስቶስ ከነክብሩ ከናዳኝነቱ ከነጸጋው የሚሰበክበት ቤት ነው። እመብርሃን ከነረዴቷ ያለችበት፣ መላእክቱ ከነጥበቃቸው ያሉበት ቤት ነው። ሌላው ይቅር ብፁዓን አባቶቻችን ጸልየው የሚያዘንቡባት ቤት ውስጥ ነን ያለ ነው። ባርከው የሚቀድሱ ቀርቶ ማለት ተፈጥሮን ያናግራሉ። አይገርምም? ሲኖትራክ አይደለም የሚሰጡ። ለሱማ ጤና ሰጥቷል እግዚአብሔር። ሰርተህ ጥረህ ብላ። ብፁዓን አባቶቻችን ባርከው የሚያበዙ ናቸው። ጸልየው የሚሰሙ ናቸው። አባቶችን ያዝ፣ ንስሐ አባትን ተከተል፣ ንገረው ኃጢአትን። ሁሉ ያለባት ቤት ናት። ግን እሳት አመድ ወለደ እንዲባል በእኛ ቤት ደግሞ አሁንም ችግር አለ። መቼም የአባቶቻችን ፈተና ጊዜ ነው ያሉት፣ በልጆቻቸው የሚፈተኑበት። እግዚአብሔር አምላክ ጽናቱን ይስጣችሁ። አባቶቻችን ለመንጋው ጠባቂ ብላችሁ የምትሾሟቸው ካህናት 24 ሰዓት ሰዋዕተ እግዚአብሔር እያደረሱ ከእግዚአብሔር ጋር ለማገናኘት የሚጥሩ ራሳቸውን ለክርስቶስ የሰጡ አባቶች ያሉ ቢሆንም ከቀሚሱ ስር ያለውን ሆዳቸውን ከደረት በላይ አሳብጠው ከጭንቅላት በላይ ሆድ እንዲታይ የሚጥሩ የተወሰኑ አካላት ደግሞ የቃል ኪዳኑን ታቦት መሸቀጫ አድርገውታል።
ቤተክርስቲያን የክርስቶስ ደሙ በነጠበባት ቦታ ሳይሆን ገንዘብ ይገኝበታል የሚለውን ቦታ ላይ በወረራም በመከራም ተክለናል ብለው ህዝቡን የሚያጥቡበት ጊዜም ላይ ደርሰናል። የአምልኮ ስፍራ በአካባቢ ተተክሏል። የመድኃኔዓለም ክርስቶስ ስጋው ደሙ የሚፈተትበትም እኔ ጋር ቀርበዋል ብሎ ጉልበቱንም ገንዘቡንም ለእግዚአብሔር ብሎ መሃል ላይ የሚበላ ምዕመንም ሞልቷል። ለዚህ አንዱ ማሳያ ከአንዱ ቤተክርስቲያን አንዱ ቤተክርስቲያን ሳይራራቅ እኔን አልደግፍም። ያለ የሀገር መሬት ውስን ነው። በማይሆን ነገር መወረርም የለበትም። ሁሉ በልክ መሆን አለበት። በጣም በሚያሳዝን ቦታ አንዳንድ ቦታ ቅዳሴው ያለ ድምፅ ማጉያ እንኳን ቢቀደስ ህዝቡ ተሰጥቶ ቢመልስ አልያም ጉባኤ እኩል ቢያዘጋጁ መብራት ቢጠፋና የሁለቱም አውደ ምሕረት አገልጋዮች አልያም ምዕመን እኩል ቢዘምሩ ሊበጣበጡ በሚደርስበት ቅርበት ብዙ ነገር እየተሰራ ነው። እሱ ብቻ አይደለም። ሊቀ ሊቃውንት ይህን ሀሳብ ይሰጡናል። እንስማቸው። በጣም ደስ ስላለኝ ስለተመቸኝ ነው። ታቦትም እኮ አሁን የገቢ ምንጭ ሆኗል። በጣም በሚያሳዝን ሁኔታ ሲጀመር እንኳንስ አንድ ደብር ላይ እንዲሁ ዝም ብሎ ብዙ ታቦቶችን እንዲሁ ማንገስ ይቅርና ጎረቤት ላይ እንኳን ለምሳሌ ቅድስት ማርያም ካለ በብዙ ርቀት ነው ቅድስት ማርያም ቤተክርስቲያን መሰራት ያለበት። አሁን ሌላ ነገር ነው ያለው። ዙሪያው ላይ ድርብ ታቦቶች አሉ። በዚያ ምክንያት የሆነ መረጋጋት ያለው አይደለም። በዚያ ላይ እኛ ደስ ብሎን ናፍቆን የምናከብረውን የንግስ በዓል ዛሬም ንግስ ነው እንዴ እንድንል የሰለቸ የክብረ በዓል አይነት እንድናይ ነው ያደረገን እና ከዚያ ውጭ ደግሞ እንደው በዓላት የሚበዙበት ኢንቴንሽንም ምናልባት እዚህ ሚዲያ ላይ ባልናገረው ደስ ይለኛል። ግን ጥሩ አይደለም። ታቦት እውነት ቅዱስ ሚካኤልን ለማክበር ነው እንዲሁ ዝም ብሎ 16 ታቦት አንድ ላይ አድርጎ ወይ ደግሞ እንደው በትንሽ አጋንኛው እንዳይሆን 5-6 ታቦት እንደው በአመቱ የሆኑ ቀናት ናቸው እኮ ነፃ የሚሆኑት የሆኑ ወራት ናቸው። ይሄን ሁሉ እውነት እንደው ለበረከት ብለው ነው አብያተ ክርስቲያናቱ የሚያደርጉት። ያው ስለሚያውቁት ምንም ዝርዝር አያስፈልግም። እና ምናልባት አንዳንድ ጊዜ እንዲህ አይነት ነገሮች በጣም አደገኛ ናቸው። ህዝብ መሰብሰቢያ ተብሎ ሌላም ነገር ተብሎ የሚደረገው ነገር አስፈላጊ አይደለም። ቃልቱን ያሰማልን። ከልብ ነው የማመሰግነው መምህሬ ሊቀ ሊቃውንት ስሙር አላምረው ከልቤ ማለት ነው። በነጠላው አገልግሎት ያልደረሰበት እልፍ የሀገሬ ቦታ እያለ ድርብ ተብሎ ገንዘብ መብያም መቆም አለበት። አንዱ በሴት ፒጃማ ይቀድሳል፣ አንዱ የግሪክ አልባሳት አማርጦ ያስቀምጣል፣ አንዱ የጧፍ ደረጃን ይመርጣል፣ አንዱ ደግሞ እንጨት ያነዳል። የቃል ኪዳኑ ታቦት ብቻ አይደለም የገቢ ምንጭ እየሆነ ያለ ጸበል ይፈውሳል ሳይሆን ያበላል በሚል አስተሳሰብ የአንድ ጸበል ሲፈልቅ ህዝብ ታምራቱን ሲያይ ከጎና ፍልቅ ያለው የሚል ፉክክር የመጣበት ጊዜ ነው ያለው። ብፁዓን አባቶቼ እግዚአብሔር ይርዳችሁ፣ እግዚአብሔር ያጽናችሁ። ብዙ ፈተና ይጠብቃችኋል። አጽዱልን፣ ቤቱ አንጹልን። ፈውስ የሚያስፈልገን ህዝቦች ነን። ግን ፈውሱ በፈዋሹ እንዲመራ አድርጉልን። ነውረኛ ነውጠኞች እየበዙ ነው። የመስቀሉ ሰር ቁማርተኞች በጣም እየፈሉ ነው። በጣም ስለዚህ ሁሉ በልክና በስርዓት እንዲሆን የስርዓት ባለቤትን እንድታገለግሉ የተሾማችሁ የተመረጣችሁ ብፁዓን አባቶች እናንተን እንድንከተል ህግ አስከብሩልን፣ ርዮችን አስወግዱልን፣ አገልጋዮችን በደንብ እንድናከብር
እድል አመቻቹልን። ያላችሁን ከእግዚአብሔር በታች እናንተ ናችሁና ብፁዓን አባቶቻችን እግዚአብሔር ከእናንተ ጋር ሆኖ መልካሙን ጎዳና ያሳያችሁ። የእናንተ ታዛዥ ሆነን የክብሩ ወራሽ እንድንሆን እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ በጎ ፈቃዱ ይሁንልን። የዛሬው ፕሮግራማችን በዚሁ አጠናቀናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን መልእክት ሰምተን እንሰነባበታለን። እግዚአብሔር ከፈቀደና ከወደደ ደግሞ በፊታችን ወርሃ ሰኔ ወደ ግብፅ ሀገር የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የወደ አቢሲኒያና ነጋሽ ሚዲያ በመተባበር እንደዚሁ ኢትዮጵያዊ ገዳማትን የእመቤታችንን የስደት ቦታ ሌሎችንም ቅዱሳን ስፍራዎች ተሳልመን እንመለሳለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ከኔ ጋር ስላላችሁ ስለምትሆኑም ከልብ አመሰግናለሁ። መልካም ጊዜ። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የኢየሱስ ክርስቶስ ልደትን በቤተልሔም ለማክበር የኢየሩሳሌም ጉዞ ተጀምሯል። በኅዳር ወር በግብፅ ቆይታችን አባታችን ቅዱሱ ሙሴ 10ቱን ሕግጋተ እግዚአብሔር ወደ ተቀበለበትና የካህኑ አባታችን አሮን ያረፈበት መካነ መቃብር እንዲሁም እሳትና ለምላሜ የሥጋና የመለኮት መዋሃድ ምሳሌ የሆነው ዕፀ ጳጦስ ያለበት ቅዱስ ስፍራ የሆነውን የሲና ተራራ፣ ተንጠልጣዩ ቤተ መቅደስ መካነ ማልቃ እመቤታችን ለአባ አብርሃም ሶርያዊ የተገለጠችበት ቅዱስ ስፍራ፣ ታምረ ማርያም የተጻፈበት ጥንታዊ የግብፅ ቤተ መቅደስ፣ እመቤታችን በስደቷ ወቅት ያረፈችባቸው ቅዱሳን መካናት፣ የስምዖን ጫማ ሰፊው ገዳም፣ ገዳማታ አስቄት፣ አባ መቃርስ፣ አባ ብሾይ የሶርያን ገዳማት፣ የሰማዕቱ የቅዱስ ሚናስ ገዳምን ጨምሮ በርካታ ቅዱሳን ስፍራዎችን እንሳለማለን። እርሶም በእኚህ ቅዱሳን ስፍራዎች ተገኝተው ለመብርሃን የልብዎን ነግረው በበረከት ይሞሉ ዘንድ የእግዚአብሔር አምላክ ቅዱስ ፈቃድ ይሁንልዎ እያልን በቀረን ጥቂት ቦታ ፈጥነው ይመዝገቡ። የወደ አቢሲኒያ አስጎብኝና የጉዞ ወኪል። አድራሻ ቦሌ ብራስ የወደ አቢሲኒያ የባህል ምግብ አዳራሽ ግቢ ውስጥ። ለበለጠ መረጃ በ0913 27 44 41 በ0927 3566 53 አሊያም በ0927 3566 54 ይደውሉ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም